ቃላቶች ያጥሩኛል እንደው ግን ስትሲው ምን አይነት ነው በመናብሽ ምን አይነት ሰው ቾምቢ ምን አይነት ልጅ እንዴት ነው መሲ ደህና ነኝ በጣም እንዴት የኔ ነህ አባት የሂዊ ህልም ምንድነው ላለው ምንድነው ህልምሽ ምን መሆን የምትፈልጊው ወደፊት በቃ ለልጇ ያላት ፍቅር ኢቭን ለባሏ ቤተሰቦች ያላት ከበሬታ ይሄ ይመስለኛል ኦ ማይ ጋድ ዛሬ አንዲት ወጣት ጋብዤላችኋለሁ ህይወት ጫላ ትባላለች በተለየ ወንድ ድምጽ በማስመሰልና ፕራንክ በማድረግ የምትታወቅ ጎበዝ ባለ ተሰጥኦ ናት እስኪ ዛሬ ስለ ስራው ላወራት ጋብዣታለሁ እስኪ በክብር ተቀበሏት እንዴት ነሽ ዊ እስቲ ያዥ በእናትሽ ያዥ እስቲ ያዥ እንዴ ከርመሻል ደህና ነኝ እንዴት ነህ ሰላም ነው እግዚአብሔር ይመስገን ወዴት ወደም ተቀበላችኋት ያንሳል ምልክቶች ጀማ እንዴ በጣም ጠፋ ስትይ ጊዜ ምን ሆነሽ ነው የጠፋሽው ብዬ ነው ዛሬ ጋበዝኩሽ አይ ነው ጠፍቻለሁ ያው ላይፍ አንዳንድ ነገር ማስተካከላቸው ነገሮች ነበሩ ለዛ ነው የጠፋሁት አሁን በአዲስ መልኩ በአዲስ ስራዎች መጥቻለሁ አራ ካሚንግ ሱና ስለዚህ ትነግሪናለሽ በኋላ ስለ ስራው አዎ ዋው ናይስ ያው አንቺ የምታውቂው እንግዲህ በጣም በሚዲያዎች በተለይ በሶሻል ሚዲያው በጣም አንድ ሰሞን መነጋገሪያ ነበርሽ የወንድ ድምጽ በማስመሰል አንድ ወጣት ልጅ አለ ማላቀው እና እሱ እስቲ እንዴት ነበር ድምጹ አላቀም ታስታውስን በነገራችን ላይ የኢትዮጵያን ህዝብ ይቅርታ መጠየቅ ፈልጋለሁ አንተንም እሺ ፕራንክ ተደርጋቸዋል ያ የሚወጣው ድምጽ የኔ አልነበረም አረ ያ እኔ ሊፕሲንግ ነው የምሰራው ከኋላ ቾምቤ የሚባል ልጅ አለ ላይክ እኔ ማስመሰለው እንጂ እሱ ነው ከኋላ ሆኖ እንደዛ ብዙዎቹ አቁም ላይክ ሶ ስለሸወድኳችሁ ይቅርታ አረ እንዴ እንደዛ ማይባል አይደለም እንዴ ምን ማለት ነው እንዴት አይ እኔ ተጠራጥሬ ነበር አልሸወድሽኝም እንዴ ከራስሽ ነው እስቲ አዋራቸው እስቲ የተወሰኑት እንደዚህ የሚገኙት ነው ዲንሶች በቾምቢያ እንዴት ናችሁ ሰላም ነው ወይ ያስፈራል እንዴ ላይክ የሆነ ካንቺ የሚወጣ አይመስልም እና እንደውም በጣም ከማስመሰልሽ የተነሳ ይሄ ድምጽሽ ነው እንደውም ታስመስል ይመስለው ኮፒ ስለሆነ ያኛው የራስሽ ነው ይመስለው አይደል እንደ ማለት ይሄ እንዴት ወጣ ይሄ ድምጽ ማስመሰሉ ድምጽ የቀየርሽበት አጋጣሚ አለ እሱ አጋጣሚው ነገርኝ አዎ አክቹሊ በልምምር ነው ያመጣሁት ተፈጥሮ ኔቸር አይደለም ሐዋሳ ዩኒቨርሲቲ የተማርኩትና ላይክ ዶርም ውስጥ ወንዳ ወንድ የሆነች ልጅ ላይክ ድምጿ የሴት የላትም እኔ ሁለት ድምጽ ነው ያለኝ እሷ ላይክ ዴፊኒትሊ እንዳለ የወንድ ድምጽ ነው የምታስመስለው ድምጿ ያ ነው ተፈጥሯ ሶ እሷ ላይ ያሾፈን በቀስ በሂደት የሷን ለማስመሰል ስንሞክር እኔና ጓደኛዬ ይቻልን ግን ፐርፌክት የመጣው የኔ ነው በዛ አጋጣሚ ነው በልምምር ነው ያመጣሁት እንደ በልጅነትሽ ይሄ እንደው የማስመሰል ችሎታ አልነበረሽም ከዩኒቨርሲቲ ከመግባትሽ ጭራሽ አልነበረም በእውነት ልክ ግቢ ስገባ ነው ይሄን ችሎታ ያመጣሁት እንደው ትንሽ ፍንጭም አልነበረም ምንም አልነበረም እኔ በልጅነቴ አስተማሪዎችን አስመስል ነበር ኦኬ አልክ አክታቸውን ማለት ነው በልጅነቴ ማለት ነው እና እንደዚህ እያደገ የሚመጣ ነገር ስለነበር ነበር ይመስለኝ አይደለም ካደኩኝ በኋላ በልምምር ያመጣሁት ማለት ይሄ አሁን ልጁ ስሙ ወጥቶታል ቾምቤ ይሉታል ያ ማን ያለው ቾምቤ ያሉት ፋሚሊዎቼ ቲክታክ ተከታታዮቼ እዛው ላይ ላይቭ ላይ ነው ማን ይባል ምን አይነት ካራክተር እንስጣው የሚለውን ስናወራ ቾምቤ የሚል ስም ሰየም ነው ማለት ነው አረ ጥሩ ስም ይመስላል ደግሞ ከድምጹ ጋር ይላል አዎ ከድምጹ ጋር ይላል አይ ነው እስኪ ከቾምቤ ጋር እናወራ ሲያብር እኔ ጋር ሲመሰለ ከቾምቤ ጋር ቾምቤ እንዴት ነህ መሲ ደህና ነኝ በጣም እንዴት ነህ ነህ አባት ሁሉ ሰላም ነው አለሁልህ እንዴት ነው አሁን እየሰራ ነው አሁን ብዙ ስራዎች እየሰራው ነው ያው ቀሪውን እሷትን ጋር እንግዲህ አረ አይሻልም እንደው ግን ስትሲው ምን አይነት ነው በመናብሽ ምን አይነት ሰው ቾምቤ ምን አይነት ልጅ ነው ቾምቤ ጎልማሳ ሆኖ ላይክ በስፖርት የዳበረ አራዳ ነገር ከሁሉም ተግባቢ እና ወጣት ነገር ነው በመናቤ ስስለው እንደዛ ነው ይመስለኝ እንደኔም ስስለው በቃ በፊት በሚዲያ ተሰማሽ ምናምን ይሄን ዝም ብሎ በመናቤ ያለ ያሰውኝ እኔ ሳልኩት ላሳይሽ ምን አይነት ሰው እንደሆነ እሺ ይሄ ይመስለኛል ኦ ማይ ጋድ ሰውነቱ ምናምን ምንም እንዴ ነው የገመተው ይመስላል ቾምቤ ሲዩት እኔ ምስለው ሰው ነኝ በቃ ቾምቤ እንዲህ አይነት ምስል ያለው ሰው ምን አይመስልም ትክክል መስ ያልተሳሳተ ምን አሰራን ትንሽ ካንቺ ጋር ይመሳሰል መስለኝ ፈርጠም ያለ ነው ሰውነቱ ምናምን እንደዛ ነገር መሰለኝና ማለት እንዲህ አሁን ይሄ ልጅ እንደው
ቾምቤ ተከታይ አፍርቷል የሚባል ነገር ሰማሁ። ውይ በጣም አፍርቷል። ውይ በጣም አክቹሊ መጀመሪያ አካባቢ ላይ ትንሽ አስቸጋሪ ነበረ ለመቀበል። ከዛም በኋላ ያው በሂደት ታለንት መሆኑን ሰዎች ሲያውቁ እየወደዱት ፈን እያረጉበት ላይክ ኢንተርቴን ማድረግ ሲጀምር ነው እንጂ በፊት ትንሽ ቻሌንጅ ነበረው ህዝቡ ጋር ትንሽ እስከምላመድ ምናምን ትንሽ አስቸጋሪ ነበር። አሁን ላይ ግን የህዝቡ ፍቅር ያለው ነገር በጣም ነው ደስ የሚለው። ለምዶታል። ተላምደውት በቃ በይልኝ ነው መንገድ ላይ የትም ስዝናናም ስበላም ሲሄድም በቃ በይልን ነው የሚሉኝ ነው። ምንሽ እንደው ምናልባት የመጀመሪያ አካባቢ ምን አስተያየት ሰጥቶሽ ነበር? የሰው አቀባበል እንዴት ነበር? ምን ይሉሽ ነበር? ያው መጀመሪያ ላይ ያማትባሉ የሚያማትባለ የሚደነግጣለ ላይክ ያው ባድ ነገሮች የሚያስቡ ብዙ ሰዎች ነበሩ። ከዛ የተለያዩ ሚዲያዎች ላይ ከቀረብኩኝ በኋላ ራሴን ከገለጽኩኝ በኋላ ወደ ማድነቅና ታለንት መሆኑ እያወቁ መጡ ማለት ነው። ይሄ ነው ወንዳው ነበር ይመስልሽ መጀመሪያ አይደለ? ግን የዛሬት ነገር የለብሽም ነው አትሊስት ሴቶ ዘሮ ነሽ። ሴቶ ይዘሮ እንደሱ አይነት ነገር እና በዚህ አጋጣሚ እንደው ከተመልካቾች ጋር ከኦዲየንስ ጋር ይሄን የሰሙ ይሁን አጋጣሚ አለሽ? እንዴት እንደው ያጋጠምሽ ገጠመኝ አለ ከቾምቤ ጋር በተያያዘ? ከቾምቤ ጋር በተያያዘ ያው ራይድ በምጠቀምበት ወቅት ላይ ላይክ አንዳንዴ አስደነብራቸዋለሁ ራይድ ሹፌሮቹን መሀል ላይ ይሄደም ሊሆን ይችላል ኤክስፔክት አያደርጉምና ወይ ከጓደኞቼ ጋር ነው የምሆነው ወይ ከፋሚሊ ጋር ፑሽ ያደርጉኛል። አንድ ያስደንግጭ መሀል ላይ ይሄደ ሊጋጭ የደረሰበት ሁኔታ ላይ ደርሼ ነበር። አንድ ሹፌሩ ሁለት ሴት ነው የጫነውና አልጠበቀም። የሆነ ሰዓት ላይ አንድም ሳወጣበት በጣም ነው ፍሬን ያዘ ምናምን ልንጋጭ ነበር። ይሄ ሚሞሪ አረሰው ምን አልሽ? ምንም በቃ ውረዱልኝ ነው ያለው። በቃ ውረዱልኝ በጣም አይ ምን ብለሽ ምን ብሎ ነው ምን አልሽ አንቺ? ያዘው እዚህ ጋር ምናምን በጣም ደነገጠ። ላይክ ፈንም ማረጋ ምናምን የሚገርም ድምጽ ነው የሚወጣው እኮ የሆነ ቾምቤ ውጠሽዋል። ቾምቤ ነው ላይ አልቻልኩም። እንደዚህ ብዙ ጊዜ እንደው ሴቶች የወንድ ድምጽ የማስመሰል አልተለመደም ብዙ ጊዜ እና ሌላ ሰው ከቾምቤዎች ታስመስያለሽ? ሜቢ በአዳዲስ ስራዎቼ በሱ መጣበታለሁ። ለጊዜው የቾምቤን ነው ማስመስለው እና ላይክ ትንሽ የትልቅ ሰው ያዛውንት ነገር እሱን የሞካከርኩ ነው። በአዳዲስ ስራ ነው የመጣው እሱ። ስለዚህ እዚህ መስሻ ትመጫለሽ? ኦፍ ኮርስ ነው በቀጣይ ብዙ ጊዜ ወንዶች እኛ የሴት ድምጽ አይነት ነገር ያወጣሉ እና ሴቶች ላይ ግን ብዙ አልተለመደም የማስመሰሉ እንደ ወንድ የማስመሰሉ እስካሁን ሰምቼ ስለማላውቅ። ትክክል እና ያለን አሁን ለምሳሌ ኮሜዲያን ቶማስ ፓስተር ቶማስ እንደ ሴት ያወራል ምናምን ተለምዷልና ምንም አያስደነግጥም። ጀስት ፈታ ነው የሚያደርገው። እንስቃለን፣ እንጫወታለን። ፕላስ ደግሞ ዚጊዛጋ ያስቴር አወቀን በትክክል ነው የሚጫወተው። የሴት ነው የሚያወጣው። ያኔም ጀስት ምንም ሰው ሪያክት አያደርግም። ጀስት ደስ ብሎት ነው የሚሰማው። የኔ ግን ስላልተለመደ በዛ ላይ እቺን ከመሰለሽ ቆንጆ ይሄ ድምጽ ይወጣል ስለማስቡ ትንሽ ከባድ ነው። እዛ ደግሞ ሌላው ከዚሁ ጋር በተጨማሪ ምንድነው ሰዎችን የማስመሰል ማለት ሰዎችን ፕራንክ በዚህ ድምጽ ፕራንክ በማድረግ ነው የምትታወቂው። ፕራንክ አደርጋለሁ። እስቲ ፕራንክ እናድርግ። እስቲ ፕራንክ አድርጊልን ዛሬ እንግዶቻችን ይስሙ። እስቲ ፕራንክ ሚዙን እንስማ እስቲ። ፕራንክ ሄሎ፣ አቤት። ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? እንዴት ዋልክ የኔ ጌታ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። የት ነህ? ማን ልበል ወንድሜ? አላውቅም። ከበደ ነኝ። ከበደ እኔ እንጃ አልመጣልኝም። ከበደ ምን ነው አብረን በልተን ጠጥተን፣ ኧረ ተው እባክህ። የት ነህ አሁን ያለኸው? እኔ ስራ ቦታ ነው ያለሁት። ለምንድን ነው ተገናኝተን ማናወራው? በዛ ላይ ብር አስቀርተህብኛል። የብር ነገር ሲሆን ሁላችሁም አትስማሙም። ስትበደር እንደዛ ማን ልበል አላልክም? ከበደ የትኛው ነህ? ስንት ከበደ ነው የምታውቀው? ብር የወሰድከው? እኔ እንጃ ከበደ አልመጣልኝም። ለዛ ነው። ካቤ መለኛው። ካቤ መለኛው? አዎ። ታዲያ ምን ብር ነው የተበደልኩ? ይኸውልህ በህግ እናወራለን። እሱን ህግ ፊት ሳቀርብ እናወራለን። ወንድሜ አትበለኝ። አላውቅም ራሱ ሲጀመር። እሺ አንዴ እህቴን አውራትና ታስረዳ እሷ። ሄሎ፣ አቤት። ሰላም ነው ወንድሜ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ብር ምናምን ስለሱ እኮ አውርቶኝ ትንሽ አግሬሲቭ ሆኖ ነው። ይቅርታ። እኔ እንጃ የምን ብር ነው የተበደስኩት? ምን ማለት ነው? አይደለም ይኸውልህ ትመልሳለህ ብሬን። በህግ እናወራለን። ጨርሻለሁ። ወንድሜ ሰው ተሳስታር ስልኩን ቼክ አድርገው። እሺ ይበቃዋል። ተሸወደ። ወንድሜ ያሳዝነ። አይ በጣም አሪፍ ነው። እኔ ብቻ ነኝ እስካሁን ፕራንክ ያስደረኩት። እስቲ እጠብቃለሁ ጊዜ በሌላ ድምጽ በስልክ ባይዙ በጣም በስልክ ትሸወዳለህ እና በጣም ይገርማል። እስቲ እንዳው ሂዊ አሁን እንግዲህ እንደዚህ የምታስመስል ልጅ እስቲ ወደ እንዳው አስተዳደግሽን የት እንደተወለድሽ ምናምን ትንሽ ብናወራ ደስ ይለኛል። እሺ ተወልጄ ያደግኩት አምቦ የምትባል ከተማ ነው። ከአንደኛ ክፍል እስከ 12ኛ ክፍል ጸጋዬ ገብረመድህን ሎሬት
እዛ ሀጫሉ የተማረበት ስኩል የተማርኩት። ከዛ 12ኛ ክፍል ውጤት እንደመጣልኝ ሐዋሳ ዩኒቨርሲቲ በማርኬቲንግ ማኔጅመንት እዛ ደረሰኝ ውጤት። እዛ ግራጁዌት አድርጌ ድጋሚ ደግሞ በቢዝነስ ማኔጅመንት እዚህ ድጋሚ አድማስ ዩኒቨርሲቲ ሁለተኛ ዲግሪን ጨርሼ አሁን ደግሞ ላይክ ክረምት ላይ ማስተርሴ ልጨርስ ነው። እሱ ሰርፕራይዝ ነው ግን በእውነት እንዲያን ጀግራ አይ በጣም ጎበዝ። አሁን ማስተርሽን ትይጂ ነው ማለት ነው። ናይስ። ታዲያ አሁን ምንድን ነው የምትሰሪው በዚህ አሁን በቋሚነት አንቺ? አሁን ላይ የግል ስራ ነው የምሰራው፣ ግን በፊት ላይ ትንሽ ስትረስ ውስጥም ነበርኩኝ። ላይክ ልብሶች ከሞያሌ ከድሬዳዋ እያስመጣሁኝ በጣም አሪፍ እንቅስቃሴ ላይ ነበርኩኝ። በጣም አሪፍ ስራ ተላምዶልኝ ከዛ በጣም ፈንድ ያረኩበት ብር ላይክ በጣም ብዙ ብር ነው እዛ ተያዘብኝና በሱ ምክንያት ትንሽ ላይፍ ቀረት ብዬ ነበር ወደ ኋላ ትንሽ ደብሮኝ ስትረስ ውስጥ ነበርኩኝ። ያው ፈጣሪ አዋቂ ነውና ድጋሚ ጠንክሬ ተነስቼ ያው በአዲስ ስራ መጥቻለሁ። ያጋጥማል መውጣት እና መውረድ ደግሞ በህይወት ውስጥ ያጋጥማል። ታውራ ግን በሰዓቱ ትንሽ ተጎድቼ ነበረ፣ ተስፋ ቆርጬ ነበረ። በጣም ብዙ ብር ነው ፈንድ ያረኩት ምናምን ቀረብኝ እዛ። ሶ ያው በሱ ተስፋ ቆርጬ ያለው ድጋሚ ደግሞ እግዚአብሔር አዋቂ ነው በሌላ ነገሮች መጥቻለሁ። ያጋጥማል። ዋናው መነሳትሽ ነው። አይ ነው ተነሽ በላ ተነሽ